ኤደን ሁሉንም ነገር አወቀች። ምክንያቱም ዳግም ከሌላ ሴት ጋራ እንዲተኛ ያደረገው እሱ ነው ማለት ነው። ብሩክ ከሌላ ሴት ጋራ እንዲተኛ ሰላም የምትባል ልጅ ልኮ ከሷ ጋር እንዲተኛ ያደረገው ዳግም ነው። ኤደንንና ብሩክን አጣላቸው ማለት ነው። እንግዲህ እቺ ልጅቱ ወደ ኋላ መለስ ብላ ያሳለፈችውን ትዝታ እያሰበች እያስታወሰች ብቻዋን ፈገግ እያለች ነበረ። አባቷ ደግሞ ልጄ 2 ቀን ሙሉ እንዴት አደርክ አላለችኝም፣ ምን ሆና ነው እያለ እንግዲህ ወደ ክላሷ እያመራ እያለ ዳግም ከክላሱ ወጣና ዳድ ወዴት ነው ሲለው፣ እንዴ ምን ማለት ነው? እዚህ ጋር ከደረስኩ መቼም የት እንደሚሄድ ጥያቄ አያስፈልገውም። ምን ነው ሲለው፣ አይ ምንም፣ አይ ኤደንን 2 ቀን ሙሉ አላየዋትም፣ ምን ሆና ነው ሲለው፣ ምን ትሆናለች? ተኝታ ይሆናል እንጂ ምናምን። ለምን ትተኛለች ያለ ወትሮዋ እንደዚህ ሲለው፣ አይ እኔ እንጃ ብቻ ደክሟትም ሊሆን ይችላል። አይ ዳግም እች ልጅ አሟት እንዳይሆን ሲለው፣ አረ ደህና ናት ዳድ፣ ግን ያው ብቻዋን መሆን ስለምትፈልግና ትንሽ ስለደከማት መተኛት ስለምትፈልግ ነው አለው ማለት ነው። እሺ እንደዛ ከሆነ ጥሩ፣ በቃ ትተኛ፣ አረብሻትም፣ በኋላ ተመልሼ እመጣለሁ አለ። አባትየው ተመልሶ ወጣ። ከዛ ዳግም እፎ ያለና ወደ ፍኖት ጋር ሄደ። ወደ ፍኖት ጋር ሄዶ ከፍኖት ጋራ እያወራ እያለ እንግዲህ አሁን እየተሳካልን ይመስለናል፣ ግን አንቺ እንደምንም ብለሽ ብሩክና ኤደን እንዲቀራረቡ ማድረግ አለብሽ። ስለዚህ እናም ደግሞ ለአባቷ እንዳትናገር አሳምኛት ምናምን ብሎ ዳግም ወደ ፍኖትን ወደ ኤደን ላካት። ኤዱና ፍኖት ሳሎን ቁጭ ብለው ስለ እያወሩ፣ እንዴት ነሽ አሁን? ደህና ነሽ? አሁን ዛሬ በጣም አምሮብሻል ኤዱዬ፣ ፈገግም ብለሻል ከሰሞኑ። አዎ እንደዚህ ነው ምናምን ስትላት፣ አዎ ደስ ብሎኛል፣ ብታይ እኮ ትላንትና ብሩክን አይቼው አሳዘነኝ እኮ፣ ግን ያሳዝናል አለቻት። እውነት አለቻት። አዎ በጣም ደስ ይላል አለችና ብቻዋን ፈገግ ማለት ጀመረች ፍኖት። ምክንያቱም ሀሳቧን የቀየረች መስሏት፣ ግን እሷ አሁንም ዳግምና ፍኖት እንደዚህ ያደርጉኛል ብላ ምንም አልተጠራጠረችም ማለት ነው። አባትየው ተመልሶ መጣና ልጁን አናግሮ፣ ኤዱዬ ምን ሆነሽ ነው ሲላት፣ ምንም አልሆንኩም ዳድ፣ ዝም ብዬ ደብሮኝ ነው ምናምን አለችው። የሆንሽው ነገር አለ እንዴ ሲላት፣ አረ ምንም፣ ቆይ ከብሩክ ጋር ሰላም አይደላችሁም እንዴ? ደህና ነን አባቴ ደህና ነን አለችው ማለት ነው። ከዛም እሺ እንግዲህ ካልሻለና ግንባሯን ሳም አድርጎ ወደ ውጭ ሊወጣ ሲል ፍኖትና ዳግም ስለ ያወራሉ። ሁሉንም ነገር ሰማ። ከዛም ወደ ውጭ ወጣና አይኑን አፍጥጦ ብሩክ ጋር ደወለ። ከዛም ብሩክ፣ አቤት ጋሺ እንዴት ነው? ደህና ነኝ። የት የሆነ ነገር ነው ፈልጌ ነበር ሲሉት፣ ቤት ነኝ ጋሺ። ምን ነው ፈልገውኝ ነው? አዎ ፈልጌ ያለው በአስቸኳይ። እናም አቤት አይደለም የምናወራው፣ ቴክስት አደርግልሃለሁ ስትደርስ ደውልልኝ አለው። ከዛም ተገናኙና አወሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ፍኖት ከቤት እንድትወጣ ተገዳለች። ምክንያቱም ሁሉንም ነገር አባትየው አወቀ ማለት ነው። ከዛም ብሩክን አገኙትና አባትየው ስለ ኤደን ጠየቁት። ምን ነው ምን ሰምተው ነው አሏት። አረ ምንም፣ ምን ሰማለሁ? እያንዳንዱ ሰዓት ዋሽ እንድትነግረኝ የምፈልገው አሉት። ምንድን ነው የምነግሮታለሁ? ሁሉንም ነገር። ከዛ ከኔ ይልቅ ዳግም ይነግሮታል ሁሉንም ነገር፣ ከሱ መስማት ነው ይሻላል አላቸው። ከዛም ምንድን ነው ሲል፣ በቃ እኔም ልነግሮት አልችልም። ስለዚህ ፍኖትና ዳግም ሁሉንም ነገር ነግረውኛል፣ ከአንተ ልስማው ብዬ ነው እውነታውን ሲሉት፣ እኔ ምንም ልነግሮት አልችልም፣ ይሄ የዳግም ስራ ስለሆነ ሂዱና እሱን ጠይቁታል እና ነገሮችን ዘጋ ማለት ነው ዳግም ማነው ብሩክ። ከዛም እንግዲህ ኤደን ደግሞ ዳግምና ፍኖት አንድ ላይ እያወሩ ስለነበረ ሁሉንም ነገር እነሱ እንዳቀነባበሩ ሰማች። አይኗን አፍጥጣ ቀረች። ከዛ እብድ ሆነች። ከዛ በኋላ ዳግምንና ፍኖትን ጠራቻቸው። እናንተ ናችሁ እንደዚህ ያደረጋችሁት? ተናገር አለችው ወንድሟን ማለት ነው። ኤደን አንገቱን ደፍቶ ዝም ማለት፣ ተናገር፣ ሌላ ነገር ሳይፈጠር እያንዳንዱን ነገር ንገረኝ። አዎ ኤደን፣ አማራጭ አልነበረኝም። ከዛም እኔ ነኝ እንደዚህ ያደረግኩት ከሌላ ሴት ጋር እንዲተኛ ገባኝ። ከዛ
ብሩክ ከሌላ ሴት ጋር እንዲተኛ አደረግ። ከዛ በኋላ ደግሞ እኔን ከእንቅልፌ ያስቀስቅሰህ ሄጄ እንዳያደረከኝ ለምን ምንድነው የበደልኩ ካለችው አማራጭ ስላልነበረኝ ነው። እነሱ መለያየት ፈልገው መሰለኝ እንግዲህ ይሄንን እንግዲህ ታያላችሁ። እንተያያለን ዋጋችሁን ነው የምሰጣቸው ብላ ልብሷን ቀያየረችና ብሩክ ጋር ሄደች። ከዛም ብሩክ በጣም ይቅርታ አድርግልኝ፣ ሁሉም ነገር አሁን አወቅኩ። ምንድን ነው ያወቅሽው? እስኪ ያስረጅኝ ሲላት ሁሉንም ነገር አውቄዋለሁ። ከዛም ጥፋት ስላስቀየምኩና ስለተናገርኩ ይቅርታ እንድታደርግልኝ ነው አለችው። ከዛ ምንድን ነው ያወቅሽው? የዳግምና የፍኖት ስራ መሆኑን አወቅኩኝ አለች። ምን አላት? አዎ። ከዛም ከሱ ጋር ከተመለሰች በኋላ ፍኖትን ሳሎን ይዛ በጥፊ ዥው ባደረገችበት አንቺ ደሃ የደሃ ልጅ ቆሻሻ አይሄዳ ልጅ ወረደበት። መቼም የሆነች ታያለሽ፣ እዛው ጎዳና ላይ ነው አውጥቼ የምጥልሽ፣ እኔ ኤደን አይደለሁም ደግሞ ታይኛለሽ አለቻት እና በጥፊ መታቻት እና ወደ ክላሷ ሄደች። ፍኖትን ጉንጯን ይዛ ቀረች። ከዛም በኋላ እንግዲህ አባትየው ተመልሶ ወደ ቤት መጣና አባቢ አለችና አላው ላይ ጥምጥም አለችበት። ምን ነው ሲላት ምን ሆነሽ ነው? ብሩክ እኮ ከሌላ ሴት ጋር ተኝቶ ነው። ምን? አዎ አባቢ፣ ለዛ ነው የተጣላ ነው። ወይኔ ወይኔ እሰራለታለሁ እገለዋለሁ ሲል እንግዲህ ግን እኮ ምንም ግን የለውም ማለት። አይ ቆይ አባቢ፣ ይሄ ሁሉ የዳግም ስራ ነው። ዳግምና ፍኖት ናቸው ሁሉንም ነገር አቀነባብረው ከሌላ ሴት ጋር እንዲተኛ ያደረጉት። ዳግም ብሩክ አይደለም ጥፋቱ እነኚህ ጋ ነው አለ። ወይኔ አለና እንግዲህ እየሮጠ ቁልቁል ተምዘግዝጎ ወረደ። ዳግም እያንዳንዱን ነገር ንገረኝ፣ ምን ምናሱ ያዘው። ከዛም እውነቱን ተናገር ሲለው እንግዲህ እውነቱን ተናገረው። የልጁ ሲጨርስ ደግሞ ወደ ፍኖት ዞረ። ፍኖት ተናገሪ፣ አንቺም ተባባሪው ነበርሽ ሲላት ጋሼ ምናምን አለች። ተናገሪ ያልኩሽ እኮ ሲላት አዎ እኔም ተባብሬያለሁ ተሳትፌያለሁ ከነሱ ጋር አለች። ከዛን ፍኖት ሲላት ዳግም በቃ እውነቱን መናገር ስላለባት ተናገረች። አንቺ ከዛሬ ጀምሮ ነገ ወደ እናትሽ ጋር እንድትሄጂ፣ ሁለታችሁንም እዚህ ቤት ካየዋችሁ ውርድ ከራሴ አለና አንተና እንደንተ አይነት በመውለዴ በጣም እጸጸታለሁ አለና አባትየው ወደ ፎቅ እየሮጡ ሄዱ ማለት ነው። እንግዲህ ፍኖቴም ወደ ቤተሰቦቿ ትሄዳለች። ዳግምም እንግዲህ አላውቅም ምን እንደሚሆን ብቻ። ከዛም እገለዋለሁ ብሩክን እገለዋለሁ ሲል ተው አባቴ፣ ብሩክን የሆነ ነገር ካደረግከው እኔን በህይወት አታገኘኝም ማለች ሄደን ማለት ነው።